ኪራና ጽናት ከአንድ ወር ቆይታ ከተጋቡ ከአንድ ወር ቆይታ በኋላ ተመልሰው መጥተዋል ማለት ነው። ቤተሰብ ከአንድ ወር በኋላ ቆይቶ ሲመጡ እንግዲህ ብዙ ነገሮች ተቀይሮ ኪራዬ ስራ ቢሮ ውስጥ ጀምሮ የራሳቸው ድርጅት ውስጥ ማለት ነው በራሱን በማስተዳደር ጀምረዋል ማለት ነው። ጽናትዬ የቤት እመቤት ሆናለች። የቤት ሰራተኛዋን እኔ የቀረብኝን ትምህርት እሷ እንዲቀርባት አልፈልግም በማለት የቀን ትምህርት እያስተማራቻት ትገኛለች ማለት ነው። እንደ ጽናት ያለው ጥሩ መዳሞችን ያጋጥመን፣ እኛም ደግሞ ወደፊት ጥሩ መዳም ያርገን ለማለት ነው። ሰላም ቤተሰብ እንዴት ናቸው? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩ ጽናት ክፍል 187 እንግዲህ ከብዙ ደስ በሚሉ ቆይታ በኋላ ከሰርጋቸው በኋላ ከአንድ ወር በኋላ በማለት ቀጣዩን ክፍል ለቋል ማለት ነው። ከአንድ ወር በኋላ ቆይታ ሲመጡ እንግዲህ ብዙ ነገር ተቀይሮ ትንሿ የጽናት የቤት ሰራተኛ የነበረችው ትንሿ ማለት ነው እሷ ትምህርቷን አቋርጣ ነበር እዛ ገብታ ስትሰራ የነበረውና ጽናትዬ ደግሞ ይሄን በማወቋ ትምህርት አስገብታታለች። የቀን ትምህርት እየተማረች ነው እሷን እያገዘች ያለችው። ኒናዬ በመጨረሻም የራሷ ስራ አግኝታ ስራዋን ሰርታ ነው ወደ ቤት እየገባች ያለችው። በጣም ደስ ብሏታል። አሁን በቀጠሮ ነው የምታገኙ ጽናት። ኒና እንደምታዩት ከበፊቱም በጣም ነው ራሷን እንትን የምትለውና አሁን ደግሞ ስራውን ካገኘች በኋላ እኔ ከዚህ በኋላ በቀጠሮ ቀጥራችሁ አስይዛችሁ ነው ማግኘት የምትችሉ በማለት ናቲ ላይ ስትፎክርበት ነበረ ማለት ነውና ጽናትዬ ደግሞ የቤት እመቤት ሆናለች። ስራ የላትም ማለት ቤት ነው የምትውለውና ኪራ ደግሞ የራሳቸው ድርጅት ውስጥ እንግዲህ ማስተዳደር ጀምሯል። የሱ ጓደኛም እዛው ተቀጥሮ እየሰራ ነው። ኪያ ድርጅት ውስጥ ገብታለች፣ የአባቷ ድርጅት ውስጥ። ሁለቱም ወንድምና እህት እንግዲህ አንድ ድርጅት ውስጥ እየሰሩ ነው። ጽናትዬም ስራ የራሷ ስራ ሰርታ ብትገባ ጥሩ ነበረ እና ጽናት ደግሞ በዚህ ኪራ በስራ ቢዚ ሆኖ እሷን እየተንከባከቡ አይደለም፣ ጣል አድርጓታል። በዛ ምክንያት ጽናትዬ ከፍቷታል እና በመጨረሻም ደግሞ ከኪያ ጋር ተነጋግሮ ዛሬ ጽናትን እራት መጋበዝ አለብኝ ብሎ ደውሎ ዛሬ እራት እንወጣለን ሲላት በጣም ነበር የተደሰተችው። በደስታ ነበር ስትጨልም የነበረው ማለት ነው እና ምክንያቱም አንዳንዴ የሆነ ራቅ ሲሉብን ሲሉ ማለት ነው እኛው እንኳን አላየንም ወደፊት እናያለን እና በቃ ሌላ ሴት ፈልጋ ምናምን የሄደ ነው የሚመስለው ማለት ነው። እና ግን እሱ ደግሞ ቢዚ ሆኖ ነው እንጂ ለሌላ ነገር አይደለም። ጽናትዬ ሌላ ነገር አታስቢ የኔ ቆንጆ የኔ ፍቅር ማለት ነውና ድራማውን በደንብ ሊቀጥሉበት በአዲስ ነገር ሊቀጥሉ ሞክሮ አስበዋል ማለት ነውና በደንብ ቀጥሉበት። ምክንያቱም ድራማውን ይኸው ብዙ ድራማዎች ከጽናት በኋላ ብዙ ድራማ ተለቋል። ኖላዊ ነው እንጂ ሌላ ድራማዎች እንደዚህ ይሄና የታየ ድራማ የለም ማለት ነውና በደንብ የሚቀጥሉበት ምርጥ ድራማ ነው። ይምር በአዲስና መንገድ ይስሩ እንዴ እና ማለት ነው። ቤተሰብ ሰኒዬና ጆራክ ነው ማን ነበር ስሙ? የሰኒዬ አፍቃሪ ማለት ነው። እንግዲህ እሷን በማፍቀር እየተንገበገበ ይገኛል። ሰኒዬን በቅናት እየተንገበገበች ትገኛለች። እህቷ ወደ አገሯ ተመልሳለች። ሰኒና ልጁ አሁን አንድ ላይ ነው እየኖሩ ያለው። እንግዲህ ልጁ የሰኒዬ ፎቶ እያየ ምን እያየክ ነው ብላ ስትጠይቀው የፍቅረኛ ፎቶ እያየው ነው ብሎ ሲነግራት በቅናት ተንገብግባ እየተጣሉ ነበርና የሆነ ሰው ደግሞ ልጁ ጋር ደውሎ እንግዲህ ሰኒን ወስድባለሁ፣ ሰኒን አፈቅራታለሁ በማለት ሲያስፈራራው ነበር። እሷ ደግሞ ምንም የምትሰማ ልጅ አይደለችም። ብቻሽን አትውጪ ብትባልም ዝም ብላ እምቢ ብላ ብቻውን እየወጣች ነበረ። አንድ ጥያቄ የሆነብኝ ነገር ቅዱሴ ተመቶ ነበር በሽጉጥ እና የት እንደገባ ወይም ደግሞ ምን እንደሆነ እስካሁን ድረስ የተነገረ ነገር የለም። ሞቷል ብቻ እንዳትሉን ማለት ነው ቤተሰብ እንዳይሉን። እኔ እሱን የፈራሁት ማለት ነው። ለማንኛውም ቤተሰብ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክትን እየነካችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ።